በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ስላሴ ሰላም እግዚአብሔር አምላክ ምስ ኩላትና ይኹን ክቡራት ወገናተይ ንሕዚ እውን ብርክት ዝበልኩም ኣሕዋት ዝሓተትኩምኒ ብሕልምኻስ ዝሞተ ሰብ ክትርኢ ከለኻ ወይም ዝሞቱ ስድራና ንፈልጦም ሰባት ክመፁና ከለዉ ከምኡ እውን በዓልና ሞይትና ክንርኢ ከለናሲ እንታይ እዩ እንታይ ዓይነት ፍታሕ ይህልዎ ኣስዒቡ እውን ዝሞቱ ስድራና ኣለዎ እሞ እንታይ ክንገብረሎም ንኽእል ዝብሉ ሕልምታት ወይ ከዓ ሕቶታት ብዙሕ ሰብ ሓቲቱ ኣሎ እሞ በዚ መሰረት ክንመሃር ኢና ከም ናይ ኣምላኽ ፍቓድ ማለት እዩ እና ኣብ ሞት ዙርያ ዝረኣዩ ሕልምታት ቅድሚ ምግላፀይ ግን ንዝሞቱ ወገናትናስ ብኸመይ ክንሓስቦም ንኽእል ዝብል ኢና ክንርኢ ማለት እዩ ፈለማ ሞት ማለት ነፍሲ ካብ ስጋ ምፍላይ እዩ ብናይ ቤተ ክርስቲያንና ዝተምህሮ ሞት ካልእ እውን ዕረፍቲ እዩ ኣብ ስንክሳር ሪኢኹም እንድሕር ደኣ ኮይንኩም ወበዛቲ ዕለት ኣይዕረፈ ወበዛቲ ዕለት ኣይዕረፈት እንዳበለ እዩ ዝኸይድ ስለዚ ሞት ማለት ዕረፍቲ እዩ ብኻልእ ገፅ ኣብዚ ሓደ ሓደ ጉቡይ ዝኾነ ዝተምህሮ ኣለዎ ንኣብነት እንታይ ዝብሉ ኣለዉ መስለኩም ዝሞተ ወላድየ ወይም ዝሞተ ሓዊስ ኣሎ ስለዚስ ንስሓስ ክኣትወሉ ዶ ይኽእል ወይም ንስሓስ ይከኣል እዩ ዝብሉ እውን ኣለዉ ማለት እዩ ግን እንታይ ኢልካ ኢኻ ትንስሓ እስኪ ማለትሲ ናይቲ ንስሓ ትርጉም ካብ ዘይምርዳእ ዝመፀ እዩ ንስሓ ማለት እኮ ጣዕሳ ማለት እዩ ነቲ ዝገበርካዮ ሓጢኣት ተጣዒስካ ምስ ኣምላኽ የባእሰና ኣሎ ኢልካሲ ምንዛዝ ማለት እዩ ስለዚ ምስኦም ንኽትንሳህ ምስኦምሲ ዝኾነ ሓጢኣት እንተሰሪሕኻ ወይም ሓቢርካ ትሰርሖ እንድሕር ደኣ ነርካ ኩሉ እቲ ሓጢኣት ክትንሳህ ትኽእል እምበር ኣይከኣልን እዩ ግን እግዚኣብሔር ምሕረት ንክገብረሎም እንታይ ኢና ክንገብር ዘለና እቲ ቀዳማይ ፀሎት ምግባር እዩ ኣብቲ ኩልሻብ ናይ ፀሎት መደብና ብስም ክርስትንኦም እንዳልዓልና ስመ ክርስትንኦም እንዳልዓልና ፀሎት ክንገብረሎም ንኽእል ኢና እግዚኣብሔር ኣምላክ መታን ይቕረ ንኽብሎም ከምኡ እውን ቦትኦም ስለ ዘይንፈልጦም ኣበይ ከም ዘለዉ ስለ ዘይንፈልጥ ዋላ ፅቡቕ እንዳሰርሑ እንተነበሩ ኣብዚ ምድሪ እቲ ቦትኦም ንኸፀብቐሎም ኣብ ፅቡቕ ቦታ ንኸዕርፎም ፀሎት ክንገብረሎም ኣለና ማለት እዩ እቲ ካልኣይ ኣብ ዝቆረብናሉ ግዜ ቆረብያን እንድሕር ደኣ ኮይንና ወይ ከዓ ዘይንቆርብ እንተኮይንና ደቅና ክነቆርብ ከለና ስም ክርስትንኦም ኣብቲ ኢድ ደቅና ክንፅሕፎ ኣለና ማለት እዩ ካብኡ ከዓ ካሊእ እውን ምስ ተኣሳሲሩ ኣብ ንሰግደሉ እዋን ስም ክርስትንኦም ፅሒፍና ስለኦም ኢልና ክንሰግድ ኣለና ማለት እዩ ካልእ እውን ኣብ ሓወልትን ኣብቲ ናይ ስጋ መቃብር ዲኮር ምግባር ንሱ ገዲፍና ኣብ ቅዳሴ ስሞም ንኽልዓል ከምኡ እውን ምፅዋት ንድኻታት ንዝተፀገሙ ወገናት ብምግባር መቑረቢ ክዳን ዝሰኣኑ ኣለዉ ቁርባን ዝደልዩ ግን መቑረቢ ክዳን ዝሰኣኑ ሰባት ክህልው እዮም ስለዚ ነዞም ከምዚኦም ዝበሉ ሰባት ዓቕሚ እንድሕር ደኣ ሃሊና መቑረቢ ክዳን ገዚእና ናይ ሓንቲ መዓልቲ ናይ ምግቦምን ናይ መዕረፊ ቦታን ኣዳልዩና ክቕበሉ ከለዉ ከዓ ስም ክርስትንኦም ኣብ ኢዶም ንክፅሕፉ ብምግባር ፀሎት ንክገብሩሉ ነፍሲ እከለት መሓር ኢሎም ፀሎት ንክገብሩ መሓራ ንኽብልዎ ንኣምላኽ ንእግዚኣብሔር ማለት እዩ ብዙሓት ዝተፀገሙ ኣለዉ ኣብ ብጥዕና ብምስኣን ስራሕ ዘይሰርሑ ኣብ ፀበላት ኮፍ ኢሎም ፀበል እንዳተጠመቑ ዝነብሩ መንፈሳውያን ዝኾኑ ሰባት ኣለዉ ነዞም ከምዚኦም ዝበሉ ዝርድኦም መንፈሳውነት ዝርድኦም ሰባት ኣብ ፀሎት ዘለዉ ሰባት በጃኹም ፀሎት ግበርሉ ኢልካ ስም ክርስትንኡ ብምግባር ብምሃብ ንዕዖም ከዓ ናይ ዕለታዊ ምግቦም እንድሕር ደኣ ሂብናዮም ብሓቂ ካብ ልቢ ኮይኖም እዮም ፀሎት ዝገብሩ ማለት እዩ ከምኡ ከዓ ብራንዳ ኮይኖም ኣብ ፍቐዱ ጎደናታት ቁሪ እንዳተወቕዑ ክዳን ዘይብሎም ዓሪቖም ዘለዉ ሰባት ንዞም ከምዚ ዝበሉ ናትና ሓገዝ ዝደልዩ ሰባት ብከምዚኦም ብምሕጋዝ ነቶም ዝሞቱ ስድራና ወይ ከዓ ንፈልጦም ሰባት ክንሕግዞም ንኽእል ኢና ማለት እዩ ካልእ እውን ገዲፍዎ ዝኸደ ክዳኑ ኣብ ዝባነ ሩቃን ምግባር እቲ ገዲፍዎ ዝኸደ ምግቢ ኣብ ከርሲ ርሁባን ምቕማጥ እቲ ገዲፍዎ ዝኸደ መስተ ኣብቶም ጎረሮ ፅሙኣን ምርዋይ ብከምዚ ክንሕግዞ ንኽእል ማለት እዩ ነቲ ዝሞተ ቤተሰብና ክኸውን ይኽእል ካልእ እውን ቃል ኪዳን ዝተዋሃቦም ሞት ንኽምሕሩ ቃል ኪዳን ዝተዋሃቦም ቅዱሳን ኣለዉ ንኣብነት ኣነ ዝፈልጦም ኣቡነ እስትንፋሰ ክርስቶስ ኣለዉ ን9 ዓመት ኣብ ዓባይ ባሕሪ ኮይኖም ዝፀለዩ ዝክሮም ዝገበረ ዝዘከሮም ሰብ ማለት እዩ ኣዲኡ ናብኡን እንተሞይቶም ዋላ እውን ኣብ ሲኦል እንተሃለውስ ከውፅኦም እየ ዝብል ቃል ኪዳን ዘለዎ ስለዚ ንሕና እውን ኣብ ዕለተ በዓሎም ዝኽሮም ንክንገብር ብፍላይ ኣብ ዕለተ ሓሙስ ዘላ ስለ ናይ ክርስቶስ ዝረኸቦ መከራ ፀዋትወ መከራ ናይ መድሃኒ ዓለም ሰውነት ክፍሊ እንዳጠቐሱ ከም መልክዕ ኣብ ናይ ዕለተ ሓሙስ ኣብ ናይ ገድሎም ዝሃሙስ ዘላ ማለት እዩ ነዛ ፀሎት እዚኣ እንዳፀለየ ነፍሲ እከለ ይቕረ በለለይ ንዝበለንስ ክምሕሮ ኢሉ ቃል ኪዳን ዘውሃበቶም ስለ ዝኾነት ልክዕ ከም መልክዕ ኢየሱስ ኢሉ ቃል ኪዳን ዝሃቦም ስለ ዝኾነት ናይዞም ጻድቕ እዚኦም ዝክር እንዳገበርና ሽምዓ እንዳብርሃና ኣብ ዕለተ በዓሎም ገድሎም እንዳፀለና
እግዚኣብሔር ኣምላኽ ነቶም ንፈልጦም ሰባት ንስድራና ክኸውን ይኽእል ይቕረ ንክብሎም ንኽምሕሮም ስለ ኣቡነ እስትንፋሰ ክርስቶስ ኢሉ ይቕረ ንክብሎም እቲ ቃል ኪዳን ንኽዝክር ክነተሓሳስቦ ክንጽሊ ክንልምኖም ነቶም ጻድቕ ኣቦና ኣለና ማለት እዩ። ናይዞም ጻድቕ ሚያዝያ 8 ጽንሰቶም እዩ። ታሕሳስ 9 ተወሊዶም ን89 ዓመት ምስ ተጋደሉ ሚያዝያ 9 እዩ በዓለ ዕረፍቶም ማለት እዩ። ወርሒ ወርሒ ከዓ ዕለት 9 ዝኽበሩ እዮም ኣቡነ እስትንፋሰ ክርስቶስ ማለት በረከቶም ይሕድረና ብሓቂ። ካልእ ንዝሞቱ ወገናትና እንታይ ክንገብር ኣለና ንዝብል ጸሎተ ፍትሃት ንክግበረሎም ምግባር ወይም ተዝካር ምግባር ማለት እዩ። ሲራክ ምዕራፍ 38 ካብ ፍቕዲ 16 ክሳብ 23 ዘሎ እንታይ ይብል? ወደይ ንዝሞተ ሰብስ ብኸየሉ ሕዘነሉ፣ ርእስኻ ከዓ ኣሕዝን፣ ከም ስርዓት እውን ተዝካር ግበረሉ። ዝሞተ ሰብ ኣዕሪፉ ግን ንነፍሱስ ተዝካር ግበረላ፣ ድሕሪዚ መታ ነፍሱ ክትዕርፍ ነቲ ብኽያት ግደፎ ይብለና። ስለዚ ኣብ ገነት ዘለው ስድራና ንዓና ጸሎት ይገብሩልና፣ ብጸሎት ይሕግዙና ማለት እዩ። ኣብ ሲኦል ዘለው ከዓ ናትና ጸሎት እዩ ዘድልዮም። ስለዚ ጸጉሪ ምልጻይ ከምኡ እውን ካብ ዓቕሚ ንላዕሊ ወይም ካብ ዓቕን ንላዕሊ ዝኾነ ብኽያት ዝግበአሉ ግዝእ ኣሎ። ብርግጽ ቤተክርስትያንና እውን ተቐበሎ ማለት እዩ። እቲ ቀዳማይ ናይቲ ሰብ ነፍሲ ክትወፅእ ከላ፣ እቲ ካልኣይ እውን ካብቲ ገዛ እቲ ሬሳ ክወፅእ ከሎ፣ እቲ ሳልሳይ ከዓ ሓመዳ ኣዳም ክቕበር ከሎ ተመሊሱ ስለ ዘይመጽእ ንዘለኣለም ገዲፍና ስለ ዝኸይድ ዘሎ ግቡእ እዩ ይብከ እዩ ማለት እዩ። ከምኡ እውን ድኻም እውን ስለ ዘለና ምሳና ዝለመደ እንኳን ሰብ ምሳና ዝነበረ እንስሳ ወይም ከልቢ ክኸውን ይኽእል ካባና ክፍለ ከሎ ክንሓዝን ኢና። ብርግጽ ግን ካብ ዓቕሚ ንላዕሊ ዝኾነ ክሳብ ጸጉሪ ምልጻይ ክሳብ ካልእ ነገራት ምብጻሕ ኣይግባእን እዩ። ብርግጽ ኣብዚ ነፍሲ ሓንቲ ነፍሲ ኣብ ሓጢኣት ዓለም እንድሕር ደኣ ነይራ ክንበኸየላ ኢና። ግን ስለቲ ካባና ተፈልዩ ስለ ዝኸደ ዘይኮነሲ ስለታ ነፍሲ መዕረፊኣ ኣብ ከቢድ ኢልና ስለ ንግምት ወይም ኣብ ሲኦል ኢልና ስለ ንሓስብ ስለኣ ክንበኪ ንኽእል ኢና እምበር ካባና ተፈልዩ ስለ ዝኸደ ክንበኪ የብልናን ማለት እዩ። ከምቲ ዝበለና ተዝካር ግበርሉ ከምቲ ኣቦና ሲራክ ዝበሎ ማለት እዩ። ሽዑ ከዓ ነቲ ብኽያት ግደፎ ስለምንታይ ነፍሱሲ መታን ክትዕርፍ ይብለና ማለት እዩ። እና ኣብዚ እውን ጉጉይ ዝኾነ ርዲት ኣሎ ኣብ ፍትሓት ክግበር ከሎ ወይም ተዝካር ወይም ጸሎተ ፍትሓት ብሓፈሻ ክግበር ከሎ ማለት እዩ። ብፍትሓት ዝድሕኑ ዝመስሎም ሰባት ኣለዉ። ኣብ ዝነበሩ ነይሮም ኣብ ዓለም ነይሮም ንስሓ ዘይተቐበሉ ቅዱስ ቁርባን ዘይተቐበሉ ሰባት ብፍትሓት ዝድሕኑ ዝመስሎም ኣለዉ ማለት እዩ። ገለገለ እውን ዘይኣመኑን ዘይተጠመቑን ማለት ይኣመንያን እውን ንድሕን ኢና ኢሎም ዝሓስቡ ኣለዉ ወይም ፍትሓት ዘይግበረሎም ዝብሉ ኣለዉ ማለት እዩ። ቤተክርስትያንና ፍትሓት ትገብር ንመን እዩ እንተልኩም ኣብ ሃይማኖት ተወሲኑ ንዝነበረ ንዝኣመነን ንዝተጠምቀን ሰብ እዩ እምበር ንዘይኣምኑ ሰባት ፍትሓት ኣይግበረሎምን እዩ። ንገዛ ርእሱ ዘጥፈ ንዓርሱ ዝቐተለ ሰብ እውን ፍትሓት ኣይግበረሉን። ስለምንታይ? ኣብ ገዛ ዓርስና ስልጣን የብልናን፣ ንሕና ናይ እግዚኣብሔር ኢና። ስለዚ ዓርሱ ንዝቐተለ ሰብ ኩሉ ፍትሓት እንድሕር ደኣ ትገብር እንተኮይና ቤተክርስትያን ቅትለት ነፍሲስ ተተባብዕ ከም ዘላ እዩ እና በዚ ምኽንያት ፍትሓት ኣይግበርን እዩ ዓርሱ ንዝቐተለ ሰብን ንኢኣማኒ ዝኾነ ሰብን ማለት እዩ። ስለዚ ናይ ፍትሓት ጥቕሚ እንታይ እዩ እንተልኩም ቀዳማይ እግዚኣብሔር መሓርን ለዋህን ፈቃር ኣምላኽ ስለ ዝኾነ ነታ ነፍሲ ይቕረ ንኽብላ ቤተክርስትያን ኩሉ ሻብ ትጽሊ ማለት እዩ። ካልኣይ ድሕሪ ሞት እውን ይቕረ ዝበሃል ሓጢኣት ስለ ዘሎ እዩ። ሳልሳይ ሓደ ነፍሲ ዋላ ጽቡቕ ጽድቂ እንዳሰርሐና እንተገመትና ግን ናበይ ከም ዝኸደስ ስለ ዘይንፈልጥ እዩ። እታ ነፍስስ ኣበይ ከም ዘላ ስለ ዘይንፈልጥ ጸሎት ትገብር ኩሉ ሻብ ብዘይምቁራጽ ቤተክርስትያን ማለት እዩ። ራብዓይ ናይ መወዳእታ ፍርዲ ስለ ዘይተዋሃበ እዩ። ሲኦል ማለት ግዝያዊት እስር ቤት ወይም መጽኒሒት ቦታ እያ። ገነት ማለት እውን ግዝያዊ መጽኒሒት ቦታ እያ። ልክ እዛ ዓለም ክትሓልፍ ከላ ኣብ ሲኦል ዘለው ሰባት ናብ ገሃነመ እሳት ክኸዱ እዮም፣ ኣብ ገነት ዘለው ሰባት ከዓ ናብ መንግስተ ሰማያት ከኣትዉ እዮም ማለት እዩ። ስለዚ ገነትና ሲኦል ግዝያዊ መጽኒሒ ቦታ እዩ እና ልክ ሓደ ሰብ ተጠርጢሩ ወይም ገበነኛ እዩ ተባሂሉ ክትሓዝ ከሎ ፈለማ ቀጥታ ናብ ወኽኒ ቤት ወይም ናብ ቤት ህንጸት ኣይኮነን ዝኸይድ፣ ኣብ መዕረፍ ቦታ ወይም ኣብ መጽንሒ ቦታ እዩ ዝጸንሕ ክሳብ ፍርዲ ዝወሃቦ ማለት እዩ። ሽዑ ፍርዲ ምስ ተዋሃቦ እዩ ናብ ጥፋተኛ ኮይኑ እቶም ፖላይስ እቲ መረዳእታ ኣኪቦም ገበነኛ ምዃኑ እንድሕር ደኣ ተረኺቡ ፍርዲ ይወሃቦ እሞ ገበነኛ እንተኮይኑ ናብ ወኽኒ ቤት ገበን ዘይፈጸመ ብስሕተት እንድሕር ደኣ ተታሒዙ ከዓ ይወፅእ ማለት እዩ። ልክዕ ከምዚ ሲኦል ናይ ዕረፍቲ ናይ ግዝያዊ እስር ቤት እያ። ዳሕራይ እግዚኣብሔር ኣምላክ ናይ መወዳእታ ፍርድስ ኣይተዋሃበን ማለት እዩ። ስለዚ ምናልባት ኣብ ሲኦል ዘላ ነፍሲ እውን ዳሕራይ ፍርዲ ክወሃብ ከሎ ክትወፅእ ትኽእል እያ ከም ናይ እግዚኣብሔር ፍርዲ ማለት እዩ። ስለዚ ንሕና እውን ገና ስለ ዝኾነ ናይ መወዳእታ ፍርዲ ስለ ዘይኮነ ዋላ ኣብ ሲኦል ይኹን ሰብ ዋላ ሓጢአተኛ ይኹን ቤተክርስትያን ጸሎት ትገብር ዳሕራይ እታ ናይ መወዳእታ ፍርዲ ክትበሃብ ከላ ይቕረበሎ እንዳበለት ቤተክርስትያንና ጸሎት ትገብር ማለት እዩ።
እቲ ሓምሻይ ምኽንያት ንኣብነት ኣብ መንፈሳዊ ህይወት ዘሎ ሰብ ካብ ቤተክርስትያን ዘይረሓቐ ሰብ እንተኾይኑ ንሱ ዘይፈልጦ ሰይጣን ግን ዝፈልጦ ናይ ዕዳ ደብዳቤ ወይም ክሲ ሒዙሉ ክቐርብ ከሎ ወይም ንኸይከሶ እግዚኣብሔር ኣምላኽ ስለ ዘይፈለጠ እሞ መሃራ እግዚኦ ለነፍሰ እከለ እናበለት እግዚኣብሔር ቤተክርስትያንና ትጽሊ ማለት እዩ። እዚ ማለት ሓደ ሰብ ዘይፈለጦ ወይም ዘይዘከሮ ዝረስኦ ሓጢኣት ክህልዎ ይኽእል። ንሱ ረሲዕዎ ኣሎ ዘይርስዕ ክሲ ዝፈቲ ከሳሲ ዝኾነ ሰይጣን ግን ነታ ናይ ዒዳ ደብዳቤ ወይም ነታ ክሲ ሒዙ ኣብ ቅድሚ እግዚኣብሔር ዳሕራይ ክኸሶ እዩ። ስለዚ ቤተክርስትያን እውን ከይፈለጠ እዩ ሰሪሕዎ ተዝፈልጦ ነይሩሲ ንስሓ ከኣቱ ነይሩ እዩ ኢላ ይቕረበለሉ ዘይፈለጦ ሓጢኣት እናበለት ጸሎት ትገብር ማለት እዩ። ስለዚ በዘን ሓሙሽተ እዚአን ምኽንያትን ካልኦት ዘይተጠቐሱ ምኽንያታት እውን ክህልው ይኽእሉ። በዚ ምኽንያት ቤተክርስትያንና ጸሎት ትገብር ወይም ጸሎተ ፍትሓት ትፍጽም እና ፍትሓት ዝግበረሎም ወቕትታት ወይም እዋናት ኣየኖት እዮም ዝብል ርኢና ናብቶም ሕልሚና ክንሰግር ማለት እዩ። እቲ ቀዳማይ መዓልቲ ኣብታ ዕለት ዝሞተላ ዕለት እዩ። እዚ ከዓ ምሳሌ እዩ እንታይ እዩ? ኩሉ ብምሳሌ ስለ ዝኾነ ኣብ ቤተክርስትያን ዘሎ ጋሻ ስለ ዝኾነ ብብሩህ ገጽ ተቐበሎ ብይቕርታ ገጽ ተቐበሎ ኢላ ጸሎት ትገብር ቤተክርስትያን ማለት እዩ። እታ ካልእቲ ኣብ መበል ሳልሳይ መዓልቲ እዩ ጌታ ዝተንስአላ ካብ ከርሰ መቃብር ዝተንስአላ እያ። ስለዚስ ናይ ክብሪ ትንሣኤ ግበረሉ ኢላ ቤተክርስትያን ጸሎት ትገብር ማለት እዩ። ሳልሳይ ከዓ ኣብ መበል ሻብዓይ መዓልቲ እዩ። ቀዳማይ ናይቶም ሸውዓተ ልኡካን ናይ ቤተክርስትያን ትእዛዝ ወይም ሕጊ እንድሕር ደኣ ኣፍሪሱ ወይ እውን እቲ ናቶም ሕጊ እንድሕር ደኣ ዘይፈጺሙሲ ይቕረበለሉ ንኽትብል። ካልእ እውን ሸውዓተ ብዕብራውያን ፍጹም ቁጽሪ እዩ። ስለዚ ፍጹም ዝኾነ ይቅርታ ፍጹም ዝኾነ ምሕረት ግበረሉ ንኽትብል ኣብ መበል ሻብዓይ መዓልቲ ትገብር ማለት እዩ። ካልእ ሻብዓይ መዓልቲ ጸሎተ ፍትሓት ዝግበረሉ ወይም ፍትሓት ዝግበረሉ ስለምንታይ እዩ? ናይ ሓደ ሰብ ነፍሲ ምስ ሞተት ንሰለስተ መዓልቲ ገነት ንሰለስተ መዓልቲ ከዓ ሲኦል ከይዳ ትጉብን እያ። ስለዚ መላእኽቲ ከጎብንይዋ ከለዉ ጽድቂ እንድሕር ደኣ ሰሪሕኺ ኣብዚ ክትነብሪ ከምዚ ኢሎም የብልዋ የረድእዋ ማለት እዩ። ሓጢኣት ኣብ ሓጢኣት ዓለም እንድሕር ደኣ ነርካ ከዓ ከምዚ ኢሎም ናይ ማንም ሰብ ነፍሲ ሰለስተ መዓልቲ ኣብ ሲኦል ሰለስተ መዓልቲ ኣብ ገነት ትጉብን እያ ማለት እዩ። ብድሕሪኡ ኣብታ መበል ሻብዓይ መዓልቲ ፍርዲ ቦታ ትፈልጥ ማለት እዩ። ስለዚ ቤተክርስትያንና እውን ኣብ ሻብዓይ መዓልቲ ምስቶም ብሩካን ጻድቃን ምስናቶም ቦታ ግበረላ ኢላ ጸሎት ትገብር ማለት እዩ። ራብዓይ ኣብ መበል 12 መዓልቲ እዩ። እዚ እውን ኣብቶም 12 ነገደ እስራኤል ኣብ 12 ሃዋርያት ዘለውዎ ቦታ ኣእትዋ ንኽትብል ማለት እዩ። ካልእ ብሓበሻ ኣቆጻጽራ ቀትሪ 12 ለይቲ 12 ኢና ንቖጽር። ስለዚ ኣብቲ ቀትሪ እዋን ስመ እግዚኣብሔር ዘይጸውዐት ሕማቕ እንዳሰርሐት ኣብ ሓጢኣት እንድሕር ደኣ ነይራ ናይ ማንታ ገንዘብ እንዳወሰደት እንዳዓመፀት እንድሕር ደኣ ኣሕሊፋቶ እቲ ቀትሪ ይቕረበለላ ቀትሪ ዝሰርሐቶ ሓጢኣት ንኽትብል። ኣብ ለይቲ እውን እንዳጭፈራ እንዳኸደት እንዳደነሰት እንዳተዘናግዐት እንድሕር ደኣ ኣሕሊፋቶ እቲ ግዜ ኣብ ጸልማት ዝሰርሐቶ እውን ይቕረበለላ ንኽትብል ቤተክርስትያን ጸሎት ትገብር ማለት እዩ። ከምኡ እውን ናይ 12 ሃዋርያት ሕጊ ናይ ቤተክርስትያን ሕጊ ዝደንገጉና ኣቦታትና ናይ ሃዋርያት ሕጊ እንድሕር ደኣ ዘይፈጺማ ወይ ከዓ እንድሕር ደኣ ኣፍሪሳ እንተነይራ ይቕረበለላ ንኽትብል ማለት እዩ። ሓምሻይ ኣብ መበል 30 መዓልቲ እዩ። ናይዚ መሰረት እውን ሙሴ ምስ ሞተ ን30 መዓልቲ እስራኤላውያን ሓዚኖም እዮም በኺዮም እዮም ማለት እዩ። እዚ ኣብ ብሉይ ኪዳን እዩ። ኣብ ሓድሽ ኪዳን ግን ሃዋርያት ብኽያት ኣየድልን ወይም ዝኾነ ጨና ሒዝካ ናብቲ ሬሳ ምግባር ኣየድልን እዩ ንዝሞተ ሰብ ስነ ነፍሱ ኢና ክንጭነቕ ዘለና ጸሎት እዩ ዘድልዮ ንኽብሉ ናይዚ ምሳሌ እዩ ማለት እዩ። እቲ ቀዳማይ እቲ ካልኣይ እውን ኣዳም ክፍጠር ከሎ ወዲ 30 ዓመት ኮይኑ እዩ። ስለዚ ነዛ 30 ዓመት ማእኸል ጌራ ቤተክርስትያንና ቅድሚ 30 ዓመት ዝሰርሖን ድሕሪ 30 ዓመት ዝሰርሖን ሓጢኣት ይቕረበለሉ እንዳበለት ጸሎት ትገብር ማለት እዩ። ሻድሻይ 40ን 80ን እዩ። እዚ እውን ውልድነት ስላሴ ንረኽበሉ ወዲ ተባዕታይ መበል 40 ጓል ኣንስተይቲ ከዓ ኣብ መበል 80 መዓልቲ ማለት እዩ። ግን ኣብዚ ግድን ወዲ ተባዕታይ ስለ ዝኾነ ኣብ 40 ክትስከር ኣለዎ። ጓል 80 ስለ ዝኾነት ኣብ ጓል ኣንስተይቲ ስለ ዝኾነት ኣብ 80 ክትፍታሕ ኣለዋ ዝብል ሕጊ የለን። ደቂ ኣንስትዮ እውን ኣብ 40 ክኾና ይኽእላን ወዲ ተባዕታይ እውን ኣብ 80 ክኸውን ይኽእል እዩ። ምንም ፀገም ዘለዎስ ኣይኮነን ማለት እዩ። ስለዚ እንታይ እዩ ትርጉሙ? እዚ ግን ውልድነት ስላሴ ተቐቢሉ ነቲ ዝሃብካዮ ውልድነት ጸጋ ወይም ነቲ ጥምቀት እንድሕር ደኣ ኣርሲሑ እንድሕር ደኣ ኣባላሽዎሲ ይቕረበለሉ ብዘይ ምፍላጥ እዩ እናበለት ቤተክርስትያንና ጸሎት ትገብረልና ማለት እዩ። ሻብዓይ መንፈቅ እዩ። መንፈቅ ማለት ኣብ መበል 6 ወርሒ ማለት እዩ። እዚ እውን ወርሒ ብርሃናት ምስ ብርሃን ዝተታሓዙ ኩሎም ፀሓይ ምናምን ዝፈራረቑሉ ግዜ እዩ።
ስለዚ ኣብዚ እዋን እዚ ዝሰርሖ ኃጢአታት ይቕረበለሉ ንኽትብል እያ። ሻምናይ ኣብ ሙት ዓመት እዩ ወይ ኣብ ዓመት ዝግበር ፍትሓት እዩ። እዚ እውን ኣብ ዝተፈላለየ ዓመት ዝሰርሖ ኃጢአቱ ይቕረበለሉ ንኽትብል እያ። ከምኡ እውን ንስኻ ናብ ንስሓ ዕድመ ናይ ንስሓ ዕድመ ሂብካዮ ናብ ኣእምርኡ ዝምለሰሉ ዘስተብህለሉ ግዜ ወይ ዓመት ሂብካዮስ ንሱ ግን ከይተጠቐመሉ እንድሕር ደኣ ሓሊፉስ ይቕረበለሉ ንኽትብል እያ ቤተክርስትያንና ጸሎት ትገብር ማለት እዩ። ብድሕሪ እዚ ግን በብዓመት ክንገብር ንኽእል ንኣብነት ከምቲ ናይ ጻድቃን ዕረፍቲ ነውዕሉ ኣለዋ ሓቂ በብዓመት ንገብሮ ንኣብነት ናይ ኣቡነ ተክለ ሃይማኖት ነሓሰ 24 ናይ ኣቡነ ሰላማ ሓምለ 26 ከምኡ ናይ ኣቡነ ገብረ መንፈስ ቅዱስ መጋቢት 5 በዓል ዕረፍቶም ከምቲ ነኽብሮ ደቂ ሰባት ንሕና ከዓ ክቡራን ስለ ዝኾንና ናይ እግዚኣብሔር መቕደስ ስለ ዝኾንና ንሕና እውን ብናቶም ተምሳሌት በብዓመት ቁርባን ክነግብር ወይም ፍትሓት ክነገብር ንኽእል ኢና በብዓመት ማለት እዩ። በብዓመት ኣይኽእልን እየ ዝብል ሰብ ብዓቕሚ ይኹን ብዝተፈላለየ ምኽንያት ዘይኽእል እንድሕር ደኣ ኮይኑ እውን በቢ 7 ዓመት ይከኣል እዩ። ስለዚ በዚ ምኽንያት ወይም በዚ ምሳሌ ቤተክርስትያንና ጸሎተ ፍትሓት ወይም ተስካር ዝግበር ማለት እዩ። ካሊእ ገለገለ ሰባት እውን እንታይ ዝብሉ ኣለዎ መስለኩም ኣብ ቃል ኪዳን ዘለዎም ገዳማት ኣለዉ። ንኣብነት ኣብቲ ቤተክርስትያንካ ዝተቐበረ ክምሕሮ እየ ኣብቲ ገዳምካ ዝተቐበረ ክምሕሮ እየ ይቕረክብሎ እየ ዝብል ቃል ኪዳን ዝተቐበሉ ብዙሓት ኣቦታት ኣለዉ ማለት እዩ። ኣብቲ ገድሎም ንረኽቦ ነዚ ዝፈለጡ ሰባት ከዓ ኣብ ናይ እከለ ገዳም ቅበሩኒ ዝብሉ ብዙሓት ሰባት ኣለዉ ንሰምዖም ማለት እዩ። ብርግጽ እቲ ቤተክርስትያን ወይም እቲ ገዳም ቃል ኪዳን ናይ ባዕሉ ዝኾነ ቃል ኪዳን ኣለዎ ማለት እዩ። ምስቶም ቅዱሳን ዝተቐበሩሉ ቦታ ምቕባር ዓብዪ ዝኾነ ቃል ኪዳን ኣለዎ እዩ። ግን ንከመይ ዝበለ ዓይነት ሰብ እዩ እቲ ቃል ኪዳን ዝሰርሕ እንተኢልና ዘጸአት ምዕራፍ 20 ፍቕዲ 6 እንድሕር ደኣ ርኢና እንታይ ይብለና ንዝፈትውንን ትእዛዛተይ ንዝሕልውን ግና ክሳዕ 1000 ትውልዲ ዝምሕር ወይ ምሕረት ዝገብር እየ ይብል ማለት እዩ እግዚኣብሔር ኣምላክ። ስለዚ እዚ ቃል ኪዳን እዚ ንምርካብ ተለማ ነቲ ጻድቕ ክንፈትዎ ኣለና። ሕጂ ንኣብነት ንኣቡነ ሰላማ ክንፈትዎ ኣለና ኣብቲ መቃብር ክበር እየ ንብል እንድሕር ደኣ ኮይንና ማለት እዩ። ብምቕጻል ናይ ኣቡነ ሰላማ ኣምላኽ ክንፈትዎን ክነፍቅሮን ኣለና። ብምቕጻል ከዓ እቲ ናይ ኣቡነ ሰላማ ኣምላኽ ዝእዝዞ ትእዛዛትን ሕግታትን ክንሕልው ኣለና ማለት እዩ። በዚ እዚ ቃል ኪዳን ዝሰርሕ እምበር ኣብ ዝነበርካ ነርካ ኣብቲ ቦታ ንሱ እንድሕር ደኣ ተቐቢርካ ምንም ዝመጽእ ነገርስ የለን። ብርግጽ ግን ጥቕሚ ከም ዘለዎ ተረድኡ። ንኣብነት ያዕቆብ ንደቁ እንታይ ኢሉ ሰብሲብዎም ክስብስቦም ከሎ ኣብቲ ናይ ኣቦታተይ መቃብርሲ ቅበሩኒ ኢልዎም። ስለምንታይ ጥቕሚ ስለ ዘለዎ ምስ ቅዱሳን ምቕባር ማለት እዩ። ኣብቲ ቅዱሳን ዝተቐበሩሉ ቦታ ምቕባር። ንኣብነት ናይ ኤልሳዕ ታሪክ እውን ብኻሊእ እንተሪእናዮ ናይ ኤልሳዕ መቃብር ኣብኡ ዝተቐበረ ሰብ ሙት ክሳብ ምልዓል በፂሑ እዩ ማለት እዩ። ናቱ ዓፅሚ ስለ ዝተንከፎ ናይ ቅዱስ ኣቦና ኤልሳዕ። ፍትሐ ነገሥት እውን ኣብ 22 አንቀጽ ኣከባቢ ተዘይተጋጊ 22 አንቀጽ ይመስልኒ ዋላ እውን ካህን ድሕር ደኣ ኮይኑ ወይም ድሕር ደኣ ሞይትሲ ቅዱስ ኣብ ዘለዎ ቦታ ኣብ ቅዱስ ዝተቐበረሉ ቦታ ኣብኡ ኣስክሬኑ ይቀበር ኢሉ ይእዝዝ እዩ። ብሓፈሻ ምስ ዝሞተ ሰብ ምስ ዝሞተ ጻድቕ ቅዱስ ምስኡ ምቕባር ብዙሕ ቃል ኪዳን ኣለዎ እዩ። ግን ንመን ከምቲ ዝበልናዮ ሕጉን ትእዛዛቱን ዝፍጽም እንተኾይኑ እምበር ሓደ ዘይተጠመቐ ዘይተነስሐ ዘይቆረበ እንተኾይኑ እቲ ቃል ኪዳን ኣይሰርሕን እዩ። ከም ይሁዳ ንኣምላኽ ምትላል ይክኸውን ማለት እዩ። ካብኡ ድማ ተስካር ክግበር ከሎ ቤተሰብ ምዕዳም ጥራይ ኣይኮነን። እንታይ ኢና ክንገብር ዘለና ዝተጸገሙ ነዳያን ዝኾኑ ሰባት ኣምፂና ኣብሊዕና ወይም ዝተፈናቐሉ ሰባት ክኾኑ ይኽእሉ ነፍሲ እከለ ትመሓር ኢሎም ንክኸዱ ነፍሲ ይመሓር ኢሎም ንክኸዱ ክንዕንግሎም ክነስትዮም ክንኽእል ኣለና ማለት እዩ። ካብኡ እውን ዓቕሚ ዘይብልኩም ሰባት እንተኾንኩም ወይም ዘይብልና ሰባት እንተኮይንና ተለቂሕና ክንገብርስ የብልናን። እግዚኣብሔር ኣምላክ ነፍሲ ሙታን ይምሓር። ሕጂ ናብቲ ሕልምታት ኢና ክንሰግር ማለት እዩ። እሺ ኣብ ሞት ዙርያ ዝረኣዩ ሕልምታት ዓርስኻ ሞይትካ ምርኣይ እንታይ ፍታሕ ክህልዎ ይኽእል? ቀዳማይ ቀጥታ ፍታሕ ክህልዎ ይኽእል እዩ። ክትመውት ኢኻ ተጠንቀቕ፣ ተነሳ፣ ጸሎት ግበር ክኸውን ይኽእል። ካልኣይ ብስጋ ዋላ እውን እንተሃለኻ ብነፍሲ ግን ምዉት ኢኻ ይብለና ኣሎ ማለት እዩ። ሳልሳይ ሞይትካ ክትርኢ ከለኻ ከቢድ ዝኾነ ኪሳራስ ከጋጥመካ እዩ። ብኢኮኖሚ ክኸውን ይኽእል ብኻሊእ ነገራት ማለት እዩ። ካልእ ኣብ ሞት ዙርያ ዝርአ እንታይ ኣሎ? መቃብር ምፍሓር እዚ እውን ሞት ይበሃል። ወይም ናይ ዝኾነ ትፈልጦም ሰባት ወይም ስድራኻ ክኸውን ይኽእል ክመውት ይኽእል ይበሃል ማለት እዩ። ካልእ እውን ዝሞተ ሰብ ዝኾነ ነገር ክዕድለካ ከሎ ብፍላይ ወረቐት ክዕድለካ ከሎ ግድን ሞት እዩ ማለት ዘይኮነስ ሞት እውን ክኸውን ይኽእል ከቢድ ዝኾነ ፀገም ወይም ሕማም እውን ከጋጥመካ እዩ ማለት እዩ። ዝሞተ ሰብ ትፈልጦ ሰብ ክኸውን ይኽእል ስድራኻ ፀቢቑ ፃዕዳ ተኸዲኑ ክትሪኦ ከለኻ ከዓ ኣብ ፅቡቕ ቦታ ከም ዘሎ ኣብ ገነት ከም ዘሎ እዩ። ብፍላይ ግን ጸሎት ትገብረሉ እንድሕር ደኣ ነርካ ማለት እዩ።
ከምኡ እውን ኣብ ፅቡቕ ዝኾነ ለምለም ዝኾነ ቦታ ክትሪኦ ከለኻ ተመሳሳሊ እዚ እውን ኣብ ፅቡቕ ዝኾነ ስፍራ ኣብ ገነት ከም ዘሎ ክኸውን ይኽእል ማለት እዩ። ካልእ ተደጋጋሚ ምዉታት ክመፁኻ ከለዉ ወይም ዝሞቱ ሰባት ክረኣዩኻ ከለዉ እዚ እንታይ እዩ ሓበሬታ ኢኻ ትባሃው ዘለኻ ብድንገት ክመፀካ እየ ወይም እቲ ኣመዋውታኻስ ኣይፍለጥን እዩ ወይም ድንገተኛ ዝኾነ ሞት እዩ ዘለካ ስለዚ ብምንታይ ከም ትመውት ስለ ዘይፍለጥ ብድንገተኛ ኣመዋውታ ስለ ዝኾነ ናትካ ቶሎ ንስሓ ተዳሊኻ ፅናሕ ይብለካ ኣሎ ማለት እዩ። ካልእ ዝሞተ ኣዴኻ ክትኸውን ትኽእል ኣቦኻ ክኸውን ይኽእል መፅኡ ወይም ስቕ ኢሉ ፀጥ ኢሉ ዝርአየካ ወይም ስቕ ኢልካ ኮፍ ኢሉ ዝርአየካ ከምቲ ኩር ኢሉ ነገር እንተኾይኑ ከዓ ሓደራ ዝሃበካ ኣይተዋፅኣኻን ከምኡ እውን ምፅዋት ግበረለይ ይብለካ ኣሎ ማለት እዩ። ካሊእ ዝኽሪ ግበረለይ ሕሰበኒ ኣብ ፀሎት ወይም ፍትሓት ግበረለይ ተስካር ግበረለይ ክኸውን ይኽእል በቃ እዚ እዩ ብሓፈሻስ ብፀሎት ክሓግዘኒ ነቦታት ንዝተፀገሙ ሰባት ብፍላይ ከምቲ ዝብለኩም ዘለኹ ኣብ ፍቑሪ ፀበል ወዲቖም ዘለዉ መንፈሳውያን ኮይኖም ግን ብናይ ኣጋንንቲ ፀገምን ብኢኮኖሚ ፀገምን ዝተፀገሙ ሰባት ብዙሓት ኣለዉ ንዕኦም ስለ ዝርድኦም እውን ስመ ክርስትንኦም ሂብካ ብፀሎት ንከልዕልዎም ብምግባር ከምኡ እውን ኣብ ስድራ ዘይምስምዕማዕ እንድሕር ዳኣ ሃልዩ ከዓ ከምዚ ምዉታን ክመፁኻ ይኽእሉ እዮም ማለት እዩ። ካልእ ዝሞተ ሰብ ዝኾነ ኣቕሓ ሒዙ ካብ ገዛኻ ክወስድ ከሎ ሸሓነ ክኸውን ይኽእል ብርጭቆ ክኸውን ይኽእል ዝተፈላለየ ኣቕሓ ሒዙ ክኸይድ ከሎ ዝኾነ ዝመውት ሰብ ከም ዘሎ ኣብቲ ስድራኹም ናትካ እውን ክኸውን ይኽእል ናይ ካሊእ ብፍላይ ከዓ ናይቲ ዝወሰደሉ ሰብ ሕጂ ኣብ ገዛይ ዝኾነ ሓደ ምዉት መፅኡ ናተይ ዝኾነ ነገር ሒዙ እንድሕር ዳኣ ከይዱ ኣነ ክመውት እየ ወይም ከቢድ ዝኾነ ሕማም ከም ዘጋጥመካ ንሞት ዘብቅዕ ሕማም እውን ክኸውን ይኽእል ማለት እዩ። ዝሞተ ሰብ መፅኡ ከዓ ሒዝካ ክወፅእ ከሎ ንዓና ኢሉ ምስኡ ሓቢርካ ክትኸይድ ከለኻ ብኢዱ ኢድካ ስሒቡ ክወስደካ ከሎ ከዓ እዚ እውን ይፅዋዓካ ኣሎ ሞት እዩ ይበሃል ወይም ሽምካ እንዳጠቐሰ ንዓ እናበለ ክፅዋዓካ ከሎ እውን ምስ ሞት ይፍታሕ ግን ግድን ሞት እውን ዘይኮነ ከቢድ ሕማም እውን ይበሃል እዩ። ዝሞቱ ሰባት መፅኦም ምግቢ ክበልዑ ከለዉ እዚ እውን በቃ ዝኽሪ ግበረለይ ወይም ተስካር ግበረለይ ፍትሓት ግበረለይ እዩ ክዳኖም ተኸዲኖሞ ዝነበሩ ክዳኖም ገዲፎሞ እንተኸይዶም ከዓ ሕማም ይበሃል እዚ እውን። ካልእ ዝሞተ ሰብ መፅኡስ ብዝሙት ዝረኣየካ እንድሕር ዳኣ ኮይኑ እዚ ክልተ ፍታሕ ክህልዎ ይኽእል ቀዳማይ ብኸመይ መልክዕ ከም ዝሞተ ብዝሙት ምክንያት ከም ዝሞተ ይሕብረካ ኣሎ ማለት እዩ። ካልኣይ ከዓ ካብኡ ዝመፀ መንፈስ እዩ ዝፈታተነካ ዘሎ ማለት እዩ። ማለት ናይ ዝሙት ፈተና እንድሕር ብፍላይ ሃሊካ ካብኡ እየ መፅአ ኢሉ ይነግረካ ኣሎ ማለት እዩ። ወይ ካልእ ዝሞተ ሰብ ሓሚቑ ክረኣየካ ከሎ ኣብ ፅቡቕ ቦታ ከምዘየለ እዩ እዚ ግልፂ እዩ። ዝኾነ ነገር ከዓ ኣቐሚጠየ ወይም ኣቐሚጠየ ክብለካ ከሎ ኣቐሚጠየ ክሄደ ክብለካ ከሎ ከዓ ዝኾነ በቀል ክኸውን ይኽእል ፅልኢ ገዲፈ እየ ማለት እዩ። ዝኾነ ዝቐበሮ መድሓኒታት ክህልው ይኽእል ከምኡ እውን እንታይ ዝበሃል እቲ ጨሌ ወይም ናይ ዛር መገልገሊ ናውትታት ገዲፈ ኣለኩ እዩ ዝብለካ ዘሎ ማለት እዩ። ከምዚ እውን ክኸውን ይኽእል ብፅቡቕ እውን ዝፍታሕ ኣሎ እዩ ባይ ዘ ወይ። ካልእ ዝኾነ ሰብ ብድንገት ወይም ሃንደበት መኪና ጠሊፋ እናበረረት ሒዛትካ ክትኸይድ ከላ ከዓ ሞት እዩ ማለት እዩ። ወይ ናይ ሰብ እንተሪኢኻ ትሰብሱ ክመውት ይኽእል ወይም ከቢድ ዝኾነ ሕማም ከጓንፎ ይኽእል ማለት እዩ። ኣብ ኣውቶቡስ ክኸውን ይኽእል ኣብ ባቡር ክኸውን ይኽእል ኣብተን በቃ መጓዓዓዝያታት ብሓፂሩ ማለት እዩ ኣብ ዘይተራኻ ተዳፊእኻ ከይድካ ትኬት ቆሪፅካ ክትኸይድ ከለኻ እውን ሞት እዩ እዚ እውን። ኣብ ባዶ ዝኾነት መኪና ምስፋር እውን ብሞት ዝፍታሕ ኣሎ ግን ብርግፅ ሞት እዩ ጥራይ ኣይኮነን ካልእ ፍታሕ እውን ኣለዎ እዩ። ካሊእ ብዙሕ ሰብ ተኣኪቡ እንዳሃለየ ሓደ ወታደር መፅኡ ፀዊዕካ ክኸይድ ከሎ ብመኪና ይኹን ብዝኾነ ይኹን ሒዝካ ክኸይድ ከሎ ብሞት ዝፍታሕ እውን ኣሎ እዚ ግን ብርግፅ ካሊእ ፍታሕ እውን ክህልዎ ይኽእል እዩ። ካልእ መርዓ ክኸውን ይኽእል ብፍላይ መርዓ ኮይኑሲ ከበሮ እንዳተሃረመ ከምዚ ጓይላ እንዳኾነ ንስኻ እውን ናቱ ኣካል እንድሕር ዳኣ ኮንካ ወይም ደጋፊ ናይቲ ጓይላ እንድሕር ዳኣ ኮንካ ሞት እዩ ዝበሃል እዚ እውን። ወይ ከዓ ግድን ናትካ ዘይኮነ ትፈልጦ ቤተሰብካ እውን ክኸውን ይኽእል ማለት ናቱ ሞት እዩ። ኢድካ እግርካ ክቁረፅ ከሎ ወይ እንዳተሰበረ ክትርኢ ከለኻ ሕማም ወይም ናይ ስጋ ቤተሰብ ሞት ወይም ናይ ስጋ ዘመድ ሞት እዩ ዝበሃል ማለት እዩ። እግርኻና ኢድኻ ክረስሕ ከሎ ከዓ ብርግፅ ምስ ሓጢኣት እውን ዝተኣሳሰረ ኣሎ ናይ ነፍሲ ሞት እውን ዝበሃል ኣሎ ከምኡ እውን ሓደጋ እውን ዝበሃል ኣሎ ወይ ከዓ ሞት እውን ዝብልዎ ኣለዉ ማለት እዩ። ግን ብኩሉ ብሕማቕ ስለ ዝፍታሕ ኢድኻና እግርኻ ክብል ከሎ ብዝኾነ ይኹን ብሕማቕ ስለ ዝፍታሕ ፀሎት ምግባር እዩ። ካልእ እቲ ኢድኻ ክቁረፅ ከሎ እውን ሞት እዩ ዝበሃል ወይም ናይ ዘመድ ሞት ይበሃል። ኩንትራት ምእሳር ወይም እዚ ውዕሊ ምውዕዓል ክትርኢ ከለኻ እውን ብሞት ዝፍታሕ ኣሎ
ብርግጽ ካሊእ ፍታሕ እውን ዋላ እንተሃለዎ ማለት እዩ ፅፍርካ ክቁረፅ ከሎ እውን ምስ ሞት እዩ ዝተኣሳሰር እዚ እውን ወይም ከቢድ ዝኾነ ሕማም ይበሃል ናይ ቤተሰብ ወይም ናይ ውሉድ ሞት እውን ይበሃል ማለት እዩ። ካብ ኣካልካ ዝኸይድ ነገር ኩሉ ምስ ሞት ይተሓሓዝ እዩ ወይም ምስ ሕማም እውን ክተሓሓዝ ይኽእል እዩ። ካልእ ከዓ ጭሕሚ ምልፃይ ፀጋ ምግፋፍ እውን ክኸውን ይኽእል ወይም ጭሕምኻ ክትሕፀብ ከለኻ ሓዘን እውን ክኸውን ይኽእል እዩ ማለት እዩ። እቲ ፅፍርካ ምቁራፅ እውን ሕጂ ንሱ እውን በቃ ሞት እዩ ናይ ስጋ ዘመድ ሞት ክኸውን ይኽእል ናይ ውሉድ ሞት ክኸውን ይኽእል ካብ ኣካልካ ተኸፊሉ ዝኸይድ ነገር ምስ ሞት እዩ ዝተኣሳሰር መብዛሕትኡ ግዜ ማለት እዩ። ምስ ዝሞተ ሰብ ሰላምታ ምልውዋጥ እውን ሕልፍ ሕልፍ ኢሉ እዩ ግን እዚ እምበር ምንም ፀገም ዘለዎ ኣይኮነን ግን ሕልፍ ሕልፍ ኢሉ ብሞት እውን ዝፍታሕ ኣሎ ማለት እዩ። ስንኻ ክወልቕ ከሎ ከዓ ሞት እዩ ናይ ዓሌት እዩ ዝፍታሕ ስኒ ስለዚ ሞት እዩ ናይ ቅድሚ ስኒ እንተኾይኑ ናይ ስድራ ናይ ኣቦ ገዛ ሞት እውን ይበሃል ማለት እዩ። ካሊእ መጎጎ ክስበር ከሎ እዚ እውን ሕማም ይበሃል ካብ ቤተሰብ ወይ እውን ሞት እውን ክኸውን ይኽእል። ዝሓመመ ሰብ ከይድካ ጋቢ ክትድርበሉ ወይም ክተልብሶ ከለኻ እዚ ግልፂ ዝኾነ እንትን እዩ ሓዘን ሞት እዩ ማለት እዩ። እዚ እውን ዳዕሮ ወይ ከዓ ዝኾነ ዛፍ ክቁረፅ ከሎ ክትርኢ ከለኻ ዓብይ ሰብ ብፍላይ በዓል መዚ ክኸውን ይኽእል ዓብይ ሰብ ሽማግለ ክኸውን ይኽእል ክመውት እዩ ወይም ናይ ስድራ ኣቦ እውን ክኸውን ይኽእል ማለት እዩ። ካሊእ ገዛኻ ዑና ኮይኑ ረሲሑ ኣወራ ብኣወራ ኮይኑ ክትርኢ ከለኻ እዚ እውን ብካሊእ ብዙሕ ፍታሕ እዩ ዘለዎ ባይ ዘ ወይ ግን ብኩሉ እንተኸይድካ ብሕማቕ ስለ ዝፍታሕ ሞት እዩ እውን ይበሃል ናይ ዘመድ ማለት እዩ። ስለዚ እዞም ሕልሚ እዚኦም ክንርኢ ከለና ኣምላኽ ቅዱስ ጊዮርጊስ ሕልመይ ቀይረለይ ቀይሰለይ ክንብሎ ኣለና ንቅዱስ ጊዮርጊስ ማለት እዩ። ኣሕልፈለይ ሓግዘኒ ኢልና ኣቡነ ዘበሰማያት ምድጋም ከምኡ እውን እቲ ናይ ዕለት ፀሎትና እንዳፀለና ንኣምላኽ ንምፍፃን ናይ ቅዱስ ጊዮርጊስ ከዓ ሽምዓ ብምብራህ ንቅዱስ ጊዮርጊስ ማለት እዩ እቲ ሕልሚ ንክቅየር ፀሎት ክንገብር ኣለና ማለት እዩ። ስለ ዝነበረና ሰዓት ኩሉ ናይ እግዚኣብሔር ኣምላኽና ሽሙ ይኽበር ይመስገን። ንቐፃሊ ከዓ ከም ናይ ኣምላኽ ፍቓድ ከም ዝኸኣልናዮ ብካሊእ መደብ ክንመፅእ ኢና ማለት እዩ።